እኔ ህልም አይቼ አላውቅም፣ ጭራሽ እኮ ምንም ነገር አላውቅም ይላል። ኃጢአት ስለበዛ ነው ወይስ በእግዚአብሔር መልሱልኝ ባካችሁ ይላል። ማን ነው የሚለው? ተመስገን አምላኬ የምትል ነች። ህልም ለማየት ብለን አስበን አንተኛም። ግን ብዙ ጊዜ ስጋችን በጸሎት በጾም በስግደት ወይም በሆነ ጉዳይ ከደከመ ከተጎዳ ማታ ማታ ህልም የማየት እንትናችን ሰፊ ነው። ህልም የማየት እድላችን ግን ጸልየን ስንተኛ ከእግዚአብሔር ነው የሚሆነው። ጸልየን ስንተኛ ከማን ይሆናል? ከእግዚአብሔር ይሆናል። መልእክትም ይሆናል። በዙሪያችን ያሉትን ጠላቶቻችን ምን እንደሚያደርጉብን ሊያሳየን ይችላል። ጠባቂ መላካችን ነው ይህን የሚጠቁመው። ሳይንሱ ምን ይላል? ህልም ለማየት ሆን ተብሎ ለማየት ተብሎ መተኛት ይቻላል። ዛሬ ማየት አልፈልግም ካላችሁ አለማየት ይቻላል። ማየት ከፈለጋችሁ ማየት ትችላላችሁ ብሎ ሌላ አይነት ሐሳብ ውስጥ ይመጣል። ግን ማየት ፈልጋችሁም እንኳ ራሱ እናንተ እንዲህ አይነት ህልም ማየት እፈልጋለሁ ብላችሁ ያንን ህልም አይደለም የሚያሳያችሁ። አሁን ዲያብሎስ ከሆነ የእናንተን ሐሳብ አድርጎ እንድትደነቁና በትክክል አይምሯችሁ እንድትከተሉ የተሳሳተ ነገር ውስጥ እንድትገቡ ሊያደርገው ይችላል። ግን አንድ ሰው ቀን ሲያስበው የነበረውን ቀን ሲያየው ሲያቅደው ሲያስበው የነበረውን ነገር ማታ የሚያየው ስጋዊ የሆነ ማንነት ውስጥ ስንሆንና በምግብም ብቻ ወይም በድካም በዓለማዊ ድካም ብቻ ምንኖር ከሆነ ነው። ከእግዚአብሔር የሆነ መልእክት ከሆነ ግን ጾመን ጸልየን ሰግደን ስንተኛ ያሳየናል። ሳይንስን የሚያሸንፈውን አንድ ነገር ልንገራችሁ። ምንድን ነው? ለምሳሌ የሆነ ተራራ ስንዘል ስንሄድ ስንሮጥ የሆነች አውሬ መታ ስትነክሰን ድራማቲክ የሆነ ነገር አየን። እንዴት የሰው ልጅ አስቦና አቅዶ እንዲህ አይነት ድራማ በእንቅልፍ ልቡ ሊያይ ይችላል? አቅዶና አስቦ ይሄን ሊያይ አይችልም። ስለዚህ ከኛ ውስጥ ሌላ አካል አለ ድራማ አድርጎ የሚያሳየን። ይሄንን በስነ ስርዓቱ ድራማ አድርጎ ለእኛ ትምህርት እንዲሆን አድርጎ እንድንነቃ አድርጎ ጥቆማ የሚሰጠን የሆነ ኃይል አለ። እሱ መልአክ ነው። የሚጠብቀን መልአክ ለእያንዳንዳችን በውሏችን፣ አረብ ሀገር ያሉት በአረብ ሀገር በባህላቸው፣ አውሮፓ ሀገራት በአውሮፓ እንደየሀገራቸው እንደየዘመናቸው እንደየጊዜያቸው ባሉበት ቦታ በሚገባቸው መልኩ ያሳያቸዋል። እና ህፃናት እንደ ህፃን እንደ መጫወቻ እንደ ተለያዩ ነገሮች፣ አዋቂም ደግሞ በውሎ በሚገባው መልኩ ያሳያል። የማይመለከተን ህልም የምናይ ከሆነ የሌላ ሰው መንፈስ እኛ ጋር ገብቶ ሌላ ነገር እያሳየን ነው ማለት ነው፣ እያጋራን ነው ማለት ነው። ብዙ ጊዜ እኔ የማይመለከተኝን ህልም አያለሁ ትላላችሁ፣ ግን የማይመለከተን ህልም ሳይሆን እኛ ውስጥ ካለው ባዕድ መንፈስ አንጻር ያ ሰው የሚያየውን እኛም እያየን ስለሆነ ነው። እሺ ወደ ጽሁፉ ልግባ። በህልም ኤፍታህ ሙሉ ወይም ወለተ ማርያም የምትባል መምህር በተደጋጋሚ ድመት አያለው። አንድ ጊዜ በጣም ወገቧ የተቆረጠ ጥቁር ድመት አየሁኝ ነው የሚለው። እንግዲህ ወገቡ የተቆረጠ እንስሳ ማነው ድመት ማየት ቁርጥ ውሳኔ ወስናችሁ ካጠገባችሁ ልታርቁት የሚገባ እንደሆነ የሚመጠምጣችሁ የቅርብ ሰው አለ። ድመት በሚለው ነው የምወስድላችሁ። ድመት ከእናንተ አጠገብ ያለ አብሯችሁ የእናንተን ጥቅማ ጥቅም የሚበላ የሚወስድ የእናንተ የሆነውን ነገር የሚጋራ ሰው ማለት ነው። ወገቡ ሲቆረጥ ካያችሁ አንድ የሆነ በጣም የተናደደበት ጨርሶ ተስፋ የቆረጠበት ጉዳይ አለ ከእናንተ ላይ። ሲሄድ ካያችሁት እንኳንም ይሄደላችሁ፣ ሲመጣ ካያችሁት ግን ጥሩ አይደለም ማለት ነው ትርጉሙ። አባቴ ሌላ ሚስት እሺት ቅድም ፈትቼዋለሁ። እኔም ህልም ላይ የሚላል። እሺ አጫጭሮቹን አልፋችኋለሁ። ኃጢአት አንድ ነገር አትደጋግሙ ባካችሁ። ምንድነው ኮፒ ፔስት ማድረግ? በህልም ያየሁት መምህር ሁለቱንም እግሬን እባብ ነከሰኝ፣ ውስጥ እግሬን ምንድን ነው ይላል። ሁለቱንም እግርሽን እባብ ከነከሰሽ መፍትሄ ያጣሽበት አንድ የሆነ ስራ ወይም የሆነ ጉዳይ ውስጥ ነሻለሽ ማለት ነው። ስለዚህ ሰው ማማከር፣ እርዳታ ያስፈልግሻል። አንድ እግር ቢሆን እንደምንም ብለሽ ተነስተሽ በመንፈሳዊ ህይወትም ለመብርታት ወይ በዓለማዊ በሆነ ገንዘብም በምንም ለመጠንከር መሞከር ይቻል ነበር። ሁለት እግርሽ ከሆነ ግን እርዳታ ያስፈልግሻል ማለት ነው። የቤተሰብ የባዕድ አምልኮ የዛር መንፈስ ሁሉም ነገር ዘጋግቶብሻል። እባብ መሆኑ ያ ነው። ሁሉ ነገር ስለዘጋጋብሽ የጸልዩልኝ የማለት እርዳታ ያስፈልጋል። ደስታ ይላል ስምሽ፣ ክርስትና ስምሽን ጻፊላቸውና ስምሽን ወስደው እንዲጸልዩ አድርጊ። በጣም ከባድ ችግር ውስጥ እንዳለሽ ነው የሚያሳየው። ከባድ ችግር ውስጥ ነሽ ያለሽው።
መንከስም በራሱ ሁለት እግርን መንከስ በራሱ በሄድሽበት ቦታ ሁሉ ላይሳካልሽ አድርጎ እየዘጋጋብሽ ነው የሚያሳየው። ራስሽን ጠብቂ። እኔ ህልም አላይም ጭራሽ ምንም ነገር። እንዲሁ አንድ ነገር መደጋገም ምን ያደርግላችኋል ባካችሁ? እሺ ዜድ ወለተ ማርያም ማራናታ የምትባል እህት እኔ መምህር ዛሬ በህልሜ የሆነ እርሻ ቦታ ሄጄ ስራ ለመስራት አስቤ ጫማሽን አውልቂ ይሉኝና ሳወልቀው ሁለት ጫማ ነው። አንዱ ጥቁር ሁለት አይነት ነው ለማለት ነው። መቼም ጫማ አንድ የለም። ሁለት አይነት ጫማ ነው። አንዱ ጥቁር ነው፣ ከላይ ያለው ከውስጥ ያለው ነጭ ነው። ፍታልኝ። ምንድን ነው ከላይና ከውስጥ ማለት? አንዱ ጫማ ነው ከላይና ከውስጥ ወይስ ሁለቱም ነው? ይቅርታ ፈችልኝ። ሁለት የተለያየ እግር ማለት ሁለት የተለያየ ከለር ያለው ጫማ ማድረግ ጥሩ አይደለም። በህልም ግን አንዱ ጫማ ላይ ከሆነ ሁለት አይነት ከለር ያለው አንድ ሊፈታ የሚገባው መንፈሳዊ ህይወት አለ ማለት ነው። አንድ ጫማ ላይ ከሆነ ሁለት ጫማ የተለያየ እግር ከሆነ ግን በትዳር ላይ ከሆንሽ ከባለቤትሽ ጋር ወይም ከቤተሰብሽ ጋር በእርግጥ ያው ጫማ ብዙ ጊዜ ትዳር ነው፣ ጓደኛ ነው፣ እጮኛ ነው እና ልታስቢበት የሚገባ አንድ አይነት ለማድረግ የሚገባ ነገር አለ። አለበለዚያ ግን የኔ ነው ብለሽ ተስፋ አታድርጊ። ይሄ ሰው ማለት ነው በጣም የተለያየ ዓለም ውስጥ ነው ያላችሁት፣ የተለያየ ሁኔታ ውስጥ ነው ያላችሁት። አንዳንድ ጊዜ አንዱ ጫማ ክር ያለው፣ አንዱ ጫማ ክር የሌለው፣ አንዱ ዝም ብሎ ጥልቅ የሚደረግ፣ አንዱ ደግሞ የሚታሰር ጫማ አድርገው የሚሄዱ ሰዎች የሚያዩ አሉ። አንድ እግር ብቻ ደግሞ የሚያደርጉ ሰዎች አሉና ብቸኝነትን የሚያሳየው አንድ እግር ግን ሁለት አይነት የተለያየ ጫማ ማድረግ እንግዲህ ድስት ግጣሙን አያጣም እንደሚባለው አይነት ነገር አልሆነልሽም። ግን ነው ማለት ሳይሆን ሱባኤ ልትይዥበት ይገባል። ይሄ ነገር ምንድን ነው? የአንቺ ሀሳብ ሌላ ነው፣ የእሱ ሀሳብ ሌላ ነው፣ አይገናኝም ማለት ነው። ግን ከላይ ሲመጣ ምን ይላል? እርሻ ነው። በህልሜ የሆነ ትልቅ እርሻ ቦታ ሄጄ ለመስራት አስቤ ጫማሽን አውልቂ ያሉኝ ነው። ስለዚህ እርሻው ጥሩ የሆነ እድል ከፊት በጣም መልካም የሆነ ኃላፊነት ውስጥ የምንገባበት ትዳርም ህይወትም ሊሆን ይችላል። ጫማሽን አውልቂ ሲሉሽ ግን ጎንበስ ብለሽ ጫማሽን ልታውልቂ ስትሞክሪ ሁለት አይነት የተለያየ ከለር መሆኑ ደግሞ የሚያሳየው ሌላ ትርጉም ነው ያለው። አሁን አድርገሽው የነበረውን አለማወቅ ማለት ነው። ላይሽ ላይ የነበረው ነገር አለማወቅ ልታወልቂ ስትይ ነው። ስለዚህ ወደ ስራ ዓለም ወይም ወደ ትዳር ዓለም ለመግባት ስትሞክሪ መጠናናት እንደሚባለው አይነት ነገር ቼክ ማድረግ የሚገባሽ አንድ የሆነ ጉዳይ አለ ማለት ነው። እሺ እንዳለ ሌላ ነው አባቴ ሌላ። አቤት እንደው አንድ ጽሁፍ ኮፒ ፔስት እያደረጋችሁ ስልችት ነው የሚለው። በህልሜ በተደጋጋሚ የማየው አዲስ የሰራሁት ቤቴ ሲሄድ ይጠፋብኛል። ሁለተኛ ደግሞ ብዙ ጊዜ ይጠፋብኛል። እሺ ዋያ የሚል ነው። ዋያ 88 አዲስ ቤት ትሰራለች። ከዛ ደግሞ ቤቷ ይጠፋባታል። ስለዚህ ያለ ፕላን ያለ እቅድ እንዲሁ ዝም ብሎ ቤት መስራት በአሸዋ ላይ እንደተሰራ ቤት ይለዋል መጽሐፍ ቅዱስ። አንድ ሰው ቤቱን ሰራ፣ በአሸዋ ላይ ቤቱን ሰራ፣ ንፋስም ነፈሰ፣ ጎርፍም ጎረፈ፣ ያን ቤት አልተገኘም ይላል። አንዱ ቤት ሰራሁኝ ብሎ አሸዋ ላይ ሲሰራ ንፋስ ይወስድበታል፣ ሲወሰድ ያየዋል። አንዳንዱ ደግሞ የሰራውን ቤት ራሱ ልክ አሁን አንቺ እንዳልሽው ቤቱ ይጠፋበታል። እና ብዙ ጊዜ ያለማስተዋል እንዲሁ በጭፍን ምን ሄድበት ህይወት ነው። ቤት ማለት ሱስን ሳያስወግዱ፣ ጸባይን፣ አመልን፣ ችግርን ሳያስወግዱ ወደ ቅዱስ ቁርባን ወደ ንስሐ 10 ጊዜ መመላለስ። ከንስሐ በፊት አይደለም ቅዱስ ቁርባን ከንስሐ ሁሉ በፊት የሚቀድም ነገር አለ። እሱም ጸባይን ማስተካከል፣ መግራት ይቀድማል። ስለዚህ ጥፍት የሚልብሽ ቤቱ የሰራሹ ቤት የሚጠፋው ቤቱ ጥሩ ሆኖ ሳለ የሰራሹን ግን ማስቀመጫ ቦታ የለውም ማለት ነው። ማሳረፊያ ቦታ አልሰራሽለትም። ስለዚህ ልቦናሽ ውስጥ የእግዚአብሔር ቃል እንዳይቀመጥ
ተረጋግተሽ እንዳትቀመጪ ቢዚ ያደረገሽ የስራ የሆነ ጉዳይ ይኖራል እና ያንን አስቢበት፣ ወደ ልብሽ ተመለሺ አሁንም እንደማለት ነውና ቤት ልቦና ነው። አንዳንድ ሰው በር ጠፋብኝ ይላል። ወደ ቤቴ ስመጣ በር የሌለው ቤት ይሆንብኛል፣ ግን የራሴ ቤት ነው ይላሉና አንዳንዱ ደግሞ ቁልፉ ጠፋብኝ መክፈት አልቻልኩም፣ የያዝኩት ቁልፍ ደግሞ የማይከፍት ይሆንብኛል ይላሉ። ይሄ የሚያሳየው በተውሶ የሆነ ትዳር፣ ለምሳሌ ቤተሰብ የሚያመጣው ትዳር እስቲ ሞክሪ አግቢ ቁጭ ከምትይ ምናምን ተብሎ ትዳር ይመጣል። ከዛ ሌላ ችግር ውስጥ ትገባላችሁ። ባህሪው፣ ጸባዩ፣ ሁሉ ነገሩ ሳይጠና እሷም ሳትጠና አንተ የምትሆን ማለት ነው ወንድ የምትሆን ሁሉ ነገሩ ሳይስተካከል በጥድፊያ የሚገባበት ትዳርና ህይወት ወይም ስራም ሊሆን ይችላል፣ እቅድም ሊሆን ይችላል። መጨረሻው ላይ ጥሩ አይመጣም። ውሉ ወይም ጫፉ ወይም ቁልፉ ወይም በሩ መግቢያው ከጠፋባችሁ የግዴታ እንደገና ቤቱ የእናንተ መሆኑ ማረጋገጫ ከሰዎች ጋር መታችሁ እስቲ ይውልኝ ማለት ያስፈልጋልና ብዙ ትርጉም አለው። ይህ እንዴት ነው እርሶ ማግኘት የሚቻለው? እንግዲህ መምህር ሁሌ እንጀራ ጋግራለሁ። ከዛ ጥሩ እንጀራ እየጋገርኩኝ ከቆየውን ግማሹ ስደርስ እንጀራው ይቆራረሳል ይላል። መዲ ነው። መዲ የድንግል ማርያም የድንግል ልጅ ይላል። እንጀራ ጋግራለሁ ግን እንጀራ ይቆራረስብኛል ይላል። ከምጣዱ ስታወጩ ነው ወይ የሚቆራረሰው የሚለውን ነገር ለይልኝ። ከምጣዱ ከሆነ ስራ ቦታ ላይ ወይም ደግሞ ገንዘብ ልታገኝ የምትችበት ቦታ ላይ የሚያባክንብሽ ሰው አለ ማለት፣ ወይ ደግሞ የራስሽ እጅ ከዛ ከምታመጭ ቦታ ላይ ችግር አለበት። ጥሩ እንጀራ ተሰጥቶሻል ወይም ደግሞ አንድ የሆነ ገንዘብ የምታገኝበት ወይም ህይወትሽ የምትኖሪበት አንድ ጥሩ እድል አለ፣ ግን መነሻው ላይ የሚያባክናል እዛው ያለበት ቦታ። ለምሳሌ ልንገራችሁ፣ ሆቴል ያላት ወይ የሆነ ንግድ ቦታ ያለው ሰው ካሽር ቀጥሮ ወይ ሰራተኛ ቀጥሮ የሚሰራ ከሆነ ሶርሱ መነሻው ላይ እዛ ቦታ ላይ ይባክናል እንጀራው እንግዲህ ገና ከምጣድ የሚቆራረስ ከሆነ። ሌላው ደግሞ ትዳርሽን ገና እንደጀመርሽ እንጀራ ብዙ ጊዜ በኑሮ ነው የሚመሰለው፣ በትዳርም ይመሰላል። ብዙ ጊዜ ትዳር ጉልቻ ነው፣ ግን እንጀራ ከሆነ ደግሞ ኑሮ ትዳር ሲባል ደግሞ በኑሮ ውስጥ ሆኖ የተመቸ ህይወት ማለት ነው። ግን እንጀራው ጥሩ እንጀራ እጋግራለሁ ከቆየሁኝ ግማሽ ስደርስ እንጀራው ይቆራረሳል ይላል። ግማሽ ማለት ምን ማለት እንደሆነ አልገባኝም። ግማሽ ስደርስ እያሰፋሹ ነው ወይስ አውጥተሹ በሰፌድ ወደ መሰቡ ስትወስጂው ነው የሚለውን ነገር አልገለጽሽልንም። ብዙ እንደዚህ ጥረት አድርጉት። ግን ዞሮ ዞሮ እንጀራ መቆራረስ ገና ከምጣዱ ከሆነ ጥሩ አይደለም። አምጥታችሁ ደግሞ ቤት ካስገባችሁት በኋላ ደግሞ ከሆነ ደግሞ ሰላቢ አለ ማለት ነው። ቤት ውስጥ የሰላቢ መንፈስ በቤታችሁ ውስጥ አለ። ቤቱ ጸበል ያስፈልገዋል፣ ሊረጭ ይገባል ማለት ነው። እሺ አባቴ ሌላ ሚስት አቤት ግምግም ያለ በህልሜ መምህር ነጭ እርግብ የተዘጋ መስኮት ላይ ከላይ ቁጭ ብላ እኔ ከውስጥ ነኝ ለመዳበስ እየሞከርኩኝ ደስ ብሎኝ መስኮቱን ተከፍቶ ነጭ እርግብ ናት የምሰግድበት ቦታ ላይ ፊት ለፊት መስኮቱ ላይ ነው ይላል። እርግብ በመንፈስ ቅዱስና በመላእክት ነው የሚመሰለው፣ በድንግል ማርያም ትመሰላለች። መልካም ዜና የሚል ነው እንግዲህ መስኮት ላይ መታ ቁጭ ካለች መልካም ዜና፣ ጥሩ ዜና አለሽ፣ እግዚአብሔር የጎደለውን ነገር ሊሞላ ጥሩ የምስራች አለሽ ማለት ነው። ደስ ይላል። በጣም ጥሩ ነገር ነው። ማራናታ ቅዱስ ሩፋኤል ወዳጅ የምትነሽ እንኳንም እንዲህ አይነት ህልም አየሽ። እና ደግሞ የሆነ የሚታየኝ ያለ ደግሞ ይሄ ሌላ ነው። እሺ በህልሜ ጥቁር ድመት ይላል ኤልዳና። ኧረ ይሄም ቅድም አንብቤዋለሁ። ዛሬ በህልሜ እናቴ ያንተን ትምህርት እንድትሰማ ስለማመጣት ብዙ አትድከሚ፣ ድሮ ጨሌ የምገብርበት እንጨት ቆርጫለሁ ስትለኝ እሰይ እግዚአብሔር ይመስገን አልኳት። ምንድነው የምገብርበትን እንጨት ቆርጫለሁ ስትለኝ እሰይ እግዚአብሔር ይመስገን አልኳት። ከዛም እኔና አንቺ ቀስ ብለን እንማማራለን ስላት አደርኩኝ ይላል። በጣም ጥሩ ነው። እግዚአብሔር የእናትሽን ልቦና ያራራልሽ፣ እንደሚቀበሉሽና መፍራት እንደሌለብሽ ማሳያ ነው። እናትሽን ስለዚህ ትምህርት ጉዳይ አዳምጪ ብላት ምን ትለኛለች? እምቢ ትለኝ ይሆን እያልሽ ፈራ ተባ እያልሽ ከሆነ ግድ የለም አትፍሪ፣ ዝም ብለሽ ተንፍሾ ማለት ነው። ጥሩ ነገር ነው። እኔ ኦርቶዶክስ ተዋህዶ ልጅ ነኝ የሚል ነው።
አሁን ያነበብኩላችሁ መምህር የኔ ብዙ ህልም አለኝ ጻፊዋ ታዲያ። እሺ ማርቲ የሚል ሟች እህቴ 2 ወጣት ልጆች አላት። ትልቋ ልጇ ህልም ነው። ትልቋ ልጇ ያሳዝናታል፣ በጣም ታዝንበታለች። ግን አንተ ቆይ አለችና እሱን ታናሽ ወንድም አንጠልጥላ ወሰደችው። ግን ስትወስደው አሁን ባለበት እድሜ ሳይሆን 3 ዓመት ሆኖ ያለ ይመስለኛል። ኦኬ ህልም ነው። እኔ እኮ አንዳንድ ችግር የምታወሩ ነው ይመስለው። ስትጀምሩት ሌላ ጉዳይ ከሆነ ህልም ከሆነ ህልም ብላችሁ ጀምሩ። ህልም ነው ብላችሁ ጀምሩ። ሟች እህቴ 2 ወጣት ልጆች አላት። ትልቋ ልጇ ያሳዝናታል፣ በጣም ታዝንበታለች። ግን አንተ ቆይ አለችና የእሱን ታናሽ ወንድም አንጠልጥላ ወሰደችው። ግን ስትወስደው አሁን ባለበት እድሜ ሳይሆን 3 ዓመት ላይ ነው። እህትሽ በልጆቿ ላይ ታዳላ ነበር እና በጣም ስለሚያስቸግራትና ስለሚያሳዝናት አንደኛውን ልጇን በማብላትም በማጠጣትም ፍቅር በመስጠትም በምንም ከሷ ጋር ተጣብቆ ስለነበረ እንግዲህ የፍቅር ልዩነት ወይም ደግሞ የአስተዳደግ ልዩነት በሁለቱ ልጆች መካከል ላይ ተፈጥሯል ማለት ነው። የባህሪ ልዩነት ካለባቸው ይሄ ከእናቱ ጋር አንጠልጥላ የወሰደችው ልጅ ከእናቱ ጋር በጣም ክሎዝድ በነበረበት ጊዜ አንድ የሆነ ችግር ሳይገጥም አይቀርም። አንጠልጥላ ከወሰደችው ችግር አለ። አሁን ከሆነ እንግዲህ ሟች እህትሽ ልጁን ብድጋጋ ከወሰደችው ከእሷ የመጣው መንፈስ ሞር በብዛት ጥብቅ ስለነበረ ከእሷ ጋር ጥሩ አይደለም ህልሙ። ግን በህይወት ካለና አሁን ከአንቺ ጋር ካለ ትንሽ ልጅ ከሆነ ቅዱስ ቁርባን እንዲወስድ አድርጊው የሚሰማሽ ከሆነ። ካልሆነ ደግሞ ህልሙን ንገሪውና ይሄንን ፍቺ ንገሪው። እዚህ ደቂቃ ላይ ግባና አዳምጥ በይው። እኔ አሁን መልእክት አስተላልፍለታለሁ። እድሜው ስንት እንደሆነ ባላቅም ይሄ ህልም የሚያሳየው ከእናትህ የመጣ መንፈስ አንተን ሊወስድህ እንደፈለገና የሆነ ችግር ሊፈጥርብህ እንደፈለገ ያሳያል። እና ሱስም ካለብህ ከሱስ እንድትላቀቅ ንስሐ እንድትገባ ወደ እግዚአብሔር እንድትቀርብ የሚያስገድድ ህልም ነው ያየችልህ አክስትህ። እንግዲህ አንቺ ማርታ አክስቱ ነሽ ማለት ነው። ሜሪት በርነህ ስምሽ ለየት ይላል ትንሽ። እና እባክህን ከእናትህ የመጣው መንፈስ አንተ ላይ ተጽዕኖ ሊፈጥርብሃልና እንዳትጎዳ ወደ እግዚአብሔር ቅረብ የሚል ነው። እሺ እኔ ያየሁት ህልም ይላል ኤፍጂ። እኔ ያየሁት ህልም ፈተና እየተፈተንኩ ይመስለኛልና ወረቀቱን ለማለት ነው ልጽፍ ስል ይበላሽብኛል። ምንድን ነው ግን ይላል። ለፈተና መቀመጥ በህይወት ውስጥ የሚመጣ አንድ የሆነ ልናልፈው የሚገባ ከእግዚአብሔርም ይሁን ከሰይጣን የሆነ ነገር አለ የተጋረጠብን። ፈተና ላይ መቀመጥ ማለት አንድ ልናሸንፈው ልንታገለው የሚገባ አልፈነው ጥሰነው ልናልፈው የሚገባ የህይወት ቻሌንጅ ወይም ደግሞ ፍትጊያ አለ። ስለዚህ ወረቀቱ ልጽፍ ስሞክር ግን ይበላሽብኛል ነው የሚለው። ስለዚህ ፈተናውን ማለፍ ስላልቻልሽ ስለት መሳል አለብሽ። ብዙ ጊዜ እንደዚህ ነገር ካለ አቤቱ ጌታ ሆይ እርዳኝ አግዘኝ ብሎ ስለት መሳል ያስፈልጋል። በህልም አንድ የሆነ ነገር ስትሰሩ ሲበላሽ ካያችሁ ስለት ነው ወዲያውኑ። የሆነ ስትሞክሩ ስትሉ ልትቀጥሉ ስትሉ ወይ ፈተና ስትቀመጡ ስትወድቁ እየተራመዳችሁ ያለ ስትወድቁ ጫማ ክር ሲፈታባችሁ አሁን ስታስሩት እንደዚያ ነገር ካያችሁ ስለት ተስላችሁ እግዚአብሔር ሆይ እባክህን ይሄን ነገር እንዲያርግልኝ ብሎ ለእግዚአብሔር መንገድ ያስፈልጋል። ከእናንተ አቅም በላይ የሆነ ከእግዚአብሔር እገዛ የሚያስፈልጋችሁ አንድ የሆነ ነገር ውስጥ ያላችሁት ማለት ነው። ዛሬ ይላል ሸዋ ፀሐይ ወርቁ ነው። ሸዋ ፀሐይ ወርቁ ዛሬ ቤተክርስቲያን ፕሮግራም ያለ ይመስለኛል እና እኔም ሳላጸዳ አልሄድም ብዬ ቤተክርስቲያን
የተበላበትን አጣጥቤ አጽድቼ ወደ መቅደሱ ስገባ አንድ ቄስ አያለው። ያየሁት ነገር መጥፎ ስለሆነ እደነግጣለሁ ለማለት ነው። እደነግጣለሁ። ልመጣ ስል ሰውየው ልክ እንደ ማግኔት ሲስበኝ አያለው። ይሄ መተት ነው እልና ለማምለጥ እታገላለሁ። ምንድን ነው የሚለው? እሺ ሲጀምር ምን እንደሆነ ባይገባኝም ዕቃ ማጠብ፣ ሳህን ማጠብ፣ ምን ማጠብ በትዳር ላይ ያሉትን ችግሮች ማስወገድ ነው። የበላንበትን ትሪ ስናጥብ ካየን፣ ሳህናችንን ኩባያ ስናጥብ ካየን ደግሞ እኛ ጋ ነው ችግሩ ማለት ነው። ይሄ የምታጥበው ሰውዬ ወይም አንቺ ጋ ነው ችግሩ። ዕቃ ማጠብ በህልም ብዙ ጊዜ የበላንበትን ዕቃ ማጠብ ማጽዳት የሚገባና እንዲሆነ ጉዳይ አለ። ከእያንዳንዱ ውሏችን ውስጥ ልናስብበት የሚገባ ነገር አለ። ወደ ቤተክርስቲያን ሄዶ ቄስ ማግኘትና ወደ መቅደስ መግባት ደግሞ ጉዳዩ የንስሐ ጉዳይ ነው ማለት ነው። ቄስ ማየት ወደ ቄስ ወደ ቤተክርስቲያን መሄድ ንስሐ ልትገቢበት የሚገባ ነው ማለት ነው። መጥፎ ስለሆነ እሺ ቄስ አያለው ያየሁት ነገር መጥፎ ስለሆነ ይላል። ስለዚህ ወደሽ ፈቅደሽ የገባሽበት ኃጢአት ካለ ወይም ደግሞ ደብተራ ጋ ወይም አላስፈላጊ የሆነ ቦታ የሄድሽበት ጉዳይ ከሆነ ቶሎ የመዳን ወይም ቶሎ ከመንፈሱም ሆነ ከችግሩ ለመላቀቅ የመዳን አቅምሽ በጣም ጠባብ ስለሆነ ጉዳዩን አባ ጸልዩልኝ ብሎ ጉዳዩን በዛ ማሰር ያስፈልጋል። እንደ ማግኔት ሲስበኝ አያለው ማለት የሄድሽበት ጉዳይ ነው። የሄድሽበት ጉዳይ ሰውየው ነው እንግዲህ ያልሽው ማን እንደሆነ ባይታወቅም አንቺ በህይወትሽ የሆነ ቦታ ሄደሻል። የሄድሽበት ጉዳይ አሁንም በአንቺ ስሜት በሄድሽበት በመንገድሽ በሐሳብ ሁሉ ይመጣልና ይሄ መተት ነው እያልሽ ስትርቂው ነው የሚያሳየው። መተት ነው ብለሽ ማለትሽ ከዛም ሰውዬ አንቺ ወደሱ እንድትሳቢ የመጣ ነገር ስላለ በጾም በጸሎት በስግደትና በጸበል መትጋት የሚገባሽ ነገር ነው ማለት ነው።